ያ ሰውዬ ባዕድ አምልኮ በመካ ላይ ያስገብቶባቸዋል። ስለዚህ ያ ነው እንዳጠቃላይ አምሩሁም ኢለላህ ሱብሓነሁ ወተዓላ ወደ አላህ ነው ነገራቸው። አህለል ፈትራዎችን ማንም ሰው ሊያገዛ አይችልም። ነቢ ሰለላሁ ዐለይሂ ወሰለም ስለ አህለል ፈትራዎች ተናግረዋል። አህለል ፈትራ የሚባል ነገር የለም ብለው ያላቸው ሰዎች ጃሂል ነው። ይሄ ስለ አህለል ፈትራዎች አያውቅም። ስለዚህ በአንድ ነቢይና በአንድ ነቢይ መካከል ያሉ ህዝቦች ናቸው አህለል ፈትራ ይባላሉ እነርሱ። አላህ ቃል በቃል በቁርአን ላይ አህለል ፈትራ ብሎ ተናግሯል። ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱል። ፈትራ ብሎ ከነቢያቶች መቋረጥ ፈትራ ተብሎ ይጠራል። በዒሳና በነቢ ሰለላሁ ዐለይሂ ወሰለም መካከል ያለውን እንዳውም ቃል በቃል አላህ ያለን አህለል ፈትራ ብሎ ጠርቶታል። ስለዚህ ያለ ነው። እሺ እና ሌላ ጥያቄ ደግሞ የመጽሐፉ ሰዎች ይላቸዋልና ክርስቲያኖችን መጽሐፍ ለነሱ ነው የተሰጡት ለነብያቶች ነው እንጂ እነሱ የኛ ጋር የነብያት መጽሐፍ አለ ስላሉ ነው አላህ በዛ የሚጠራቸው እንጂ የነብያቶችን መጽሐፍ በርዘው ነው የያዙት እነዚህ ሰዎች። እሺ ደግሞ ኡስታዝ ሚስካቱል መሳቢህ አንድ ጥቅን ብታብራራልኝ። ማለትም ብዙ ጊዜ ካፊሮች ያነሱታል ስለ ነጫጮች ወደ ከአደም ጀርባ የወጡት ጥቋቁሮች የገሃነም ናቸው ምናምን የሚለው ሐዲስ መስለኛልና ለስተሰ ገነትና ገሃነም የሚገቡበትን ይዘት አላህ ቀድሞ ስለሚያውቅ የጀሃነም ሰዎች ማነው ክስም ብለው ጥቁር ብለው ይገባሉ። ልክ እንደ የገነት ሰዎች ፊታቸው የሚያበራ ነጭ ሆኖ ይገባሉ። አላህ ይህን እየተናገረ ነው። የቱ ጋ ነው እንደሱ ብሎ ማነው የፈታለህ ከተባለ ራሱ አላህ ሱብሓነሁ ወተዓላ የተናገረው ነገር ነው። በሱራ ላይ ኢምራን ላይ የውመ ተብየዱ ውጁሁን ወተስወዱ ውጁህ ይላል። ፊቶች የሚያበሩበት ቀንና የሚጠቁሩበት ቀን አለ። የሚነጡበት ቀን ወይንም የሚያበሩበት ቀን የተባለው ስለዚህ መቼ ነው? ያን የትንሣኤ ቀን ነው። فأما الذين اسودت وجوههم إيمانكم فذوقوا العذاب بما كنتم تكفرون በመካዳቸው ምክንያት የገሃነም ቅመስ ተብሎ ይነገራቸዋል። ስለዚህ የትንሣኤ ቀን የሚሆነውን እንጂ ከወዲሁ ገና ጥቁርና ቀዮችን ለማለት አይደለም። ምክንያቱም ጥቁር ሆኖ የገነት የተመሰከረ ቀይ ሆኖ የገሃነም የተባለ አለ። ለምሳሌ ቢላል ጥቁር ነው፣ ኢትዮጵያዊ ነው፣ ሀበሻዊ ነው፣ ነገር ግን የገነት ተብሏል። ስለዚህ ነጭ ሆኖ ደግሞ አቡ ለሃብ የነብዩ ሰለላሁ ዐለይሂ የገሃነም ተብሏል ቃል በቃል በቁርአን ላይ ገብቶሻል? መርሐባ ወያክ። እሺ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። አንድ ጥያቄ ነበረኝ ማለት ነው። እሺ ንቅሳት በእስልምና እንዴት ይታያል? ታቱ ማለት ነው። قال النبي صلى الله عليه وسلم لعن الله الواشمات والمستوشمات إن النبي صلى الله عليه وسلم قالوا الله ንቅሳት የሚነክሱና የሚያስነክሱ ሰዎች ረግሟቸዋል ብለው ተናግረዋል። ስለዚህ ከታላላቅ ወንጀል ነው። ማንኛውንም ኃጢአት በቁርአንና በሐዲስ ላይ ተጠቅሶ አላህ ወይንም መልእክተኛው ረግመውታል ከተባለ ከኃጢአቱ በኋላ ያ ኃጢአት ከከባኢር ዙኑብ ከታላላቅ ወንጀል መሆኑን ትረዳላችሁ። ከማ ቃለ ሸይኹል ኢስላም ኢብኑ ተይሚየህ ረሒመሁላህ ተዓላ። አይ ለምሳሌ አንድ ሰው ሆን እያወቀ ተነቅሶት ማለት ነው። ከዛ ከተነቀሰው በኋላ ደግሞ ሊጸጸት ይችላል ምናምን። ተውበት ካደረገ አላህ ይቅር ይለዋል። እሺ ወደ አላህ ሱብሓነሁ ወተዓላ ከተመለሰ አላህ ሱብሓነሁ ወተዓላ ይቅር ሊለው ቃል ገብቷል። ኦኬ አመሰግናለሁ። መርሐባ ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ ዝም ካላችሁ በቃ ቁርአን ልንቀራ ነው። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ጥያቄ እየጠየቅኩ ነው። በጾም ቀን ጆሮ መኮርኮር። ሰላም አለይኩም። ወአለይኩም ሰላም። በጾም ቀን ጆሮ መኮርኮር ጾምን ያበላሻል ወይ አያበላሽም? ጥያቄ ምንድን ነው? የዙርና የሱር ቀዷ ለምን የምታደርጉታላችሁ? ለሽ
የዙሁርና የአሱር ቀዳ ከዚያስ ብሎ ጠይቁ። ሚዩት የሚያደርጉኝ ለምንድን ነው? ሚዩት አታድርግ፣ ካልሆነ ተናድጄ ሎሚ በውሃ ነው የምጠጣው። ጥሩ አደረግ ጠጣበት። መቅሪብ እና አይሻ ላይ ስንሰግደው ቀዷ ማለት ነው ድምጻችንን ከፍ በማድረግ ነው ወይስ የዙሁርና የአሱርን ቀዷ? ዙሁርና አሱር ድምፅ ዝቅ ተደርጎ ነው የሚቀራባቸው። መግሪብ ደግሞ ከፍ ተደርጎ ነው። እንዳልባቸውን ቀዳ ብትሰግዱ በዚያ መሰረት ይታል። ኦኬ ቀዷ መቅሪብ ላይ የዙሁርን ቀዷ መቅሪብ ላይ ብሰግድ እንደዛ ነው በቀኑ አይነት ነው። ኦኬ አንድን ፈርድ ወደ ሌላኛው ፈርድ ማድረግ ይቻላል። ለምሳሌ ዙሁርን ረስቼ አሱር ብሰግድ ዙሁርን ረስቼው ማለት ነው አሱር ላይ ወደ ዙሁር ማድረግ ይችላል። ከዛ አሱርን ደግሜ መስገድ አለብኝ ወይ? ምን አልከኝ? ፈርድን መቀያየር እንትን ይችላል በንያ? ፈርድን መቀያየር በንያ? አዎ ለምሳሌ ዙሁር ነበር ያልሰገድኩት ረስቼ አሱር መስሎኝ ሰገድኩኝ። ከዛ ትዝ ሲለኝ ዙሁር ሆነ። ስለዚህ አሱርን ነው የምሰግደው ወይስ ያንን በቀዷ ብዬ ነው የምሰግደው? ለዙሁር ይሆናል የሰገድኩት ቀዷ ብለህ ነው የነየትከው ሶላት ሰገድክ በቃ። ያኛውን ደግሞ በዛኛው ንያ ነው የምትሰግደው እንዳድስ በቀዷ። ሽኩረን ጀዛክ መርሐባ ወያኩ። እሺ አይሰል አንዴ በቃሽ። ኮሜንት አትደጋግመሽ። ሶል ቡኻሪ 6227 ታስረዳሻለሽ። ጥያቄ ያለ ቀጥል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄን ጠይቄ ነበረ ግን መልስ እየጠበቅኩ ነበር። እሺ ጥያቄሽ ምንድን ነው? ኦኬ ጥያቄ እኔ ባለ ትዳር ነበርኩኝ እና ያው በሆነ ምክንያት አልተስማማንም ከሱ ጋር። እኔ ፍች ጠየቅኩኝና ከዛ እሱ ደግሞ እምቢ ብሎ ነበረ ፍቹን ማለት ነው። አንዴ ከይቅርታ ጋር እሺ አለሽ አይሰል አሁን የጠየቅሽው ልጅ ለማለሰልኝ ሶል ቡኻሪ 6227 ነው ያልሽው ካለሽ አረጋግጭልኝ ኮሜንት ላይ ሶል ቡኻሪ 6227 أشي خلق الله آدم على صورته طوله 60 ذراعا فلما خلقه قال اذهب فسلم على أولئك النفر من الملائكة جلوس فاستمع ما يحيونك فإنها تحيتك وتحية ذريتك فقال السلام عليكم فقالوا السلام عليك ورحمة الله فزادوه ورحمة الله فكل من يدخل الجنة على صورة آدم فلم يزل الخلق ينقص بعد حتى الآن سبحان الله በጣም የሚገርመኝ የሆነ ሐዲስ ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? እንግዲህ እንደምታውቁት አላህ በቁርአን ላይ መላእክቶችን ቀድሞ ፈጥሯል ከሰው በፊት አይደለ? ከዚያ በኋላ ለመላእክቶች ምን ብሏቸዋል? አደም እንደሚፈጥር በሚነግራቸው ጊዜ فإذا سويته ونفخت فيه من روحي فقعوا له ساجدين ብሏቸዋል። ይወታቸዋል የሐዲስ ከዚያ ጋር ስለሚገናኝ ቀድሜ አንቀጹን ቁርአኑን ልንገራችሁ ብዬ ነው። አደም መላእክቶችን አላህ ምን አላቸው? አደምን እፈጥራለሁኝ ፍጥረቱንም ባስተካከልኩና በጨረስኩኝ ጊዜ ከመንፈሴን በዘራሁበት ጊዜ የዛኔ ለእርሱ ስገዱለት ብሏቸዋል። የብዙዎች ጥያቄ ምንድነው? ለምንድነው ለአደም የተሰገደው የሚል ነው። እንዴት ለአደም ይሰገዳል? ብዙ ሰው የመሰለው እዚህ ቦታ ላይ ሂዶ ሶላት እንደምንሰግደው እኛ በግንባራቸው ነጥፍ ብለው የሰገዱ ነው የመሰለው። ላ እንደዛ አይደለም። ነገር ግን ምንድነው ያ ስጁድ ከተባለ ስጁድ ተህያ ይላል። ገብቷችኋል አይደል? ስጁድ ተህያ የሰላምታ ስግደት ይባላል። ሰውን ሰላም ስትሉ ዝቅ ብላችሁ የምትሏት ሰላምታ ነች። ያንን የሚያሉት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም። ያው ያን የቁርአን አንቀጽ ይሄ ነው የሚፈታው። ምን ብሏቸዋል? ልብ በሉ። አደምን ፈጥሬ በጨረስኩ ጊዜ ለእርሱ ስገዱ ተብለዋል አይደል? አላህ አሁን እዚህ ጋር አደምን ፈጥሮ ጨረሰ። ከዚያ ምን እንደሚለውና በመላእክቶችና በአደም መካከል በሚገናኙ ጊዜ ምን እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው የተረጎሙት ነው። በደንብ አዳምጡ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ታዲያ خلق الله آدم الله آدምን ፈጠረው على صورته أي على صفته الله آدምን ፈጠረው በእርሱ ባህሪ ላይ ገብታችኋል አይደል? በእርሱ ባህሪ ላይ ፈጠረው።
ያን ምን ማለት ነው? አላህ አደምን በባህሪው ላይ ፈጠረው ማለት አላህ አደምን በባህሪው ፈጠረው ማለት አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው። አላህ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው ማለት ነው። ይሄን ያልከው ከራስህ ነው ወይ? ላ ከራስህ አይደለም። አላህ ስብሐነሁ ወተዓላ ራሱ ከተናገረው ነው። በቁርአን ላይ ምን አለ? አላህ ስለ ራሱ ባህሪ ሲናገር ወካነ አላሁ ሰሚዐን በሲራ አለ። ስለ አደም ሲናገር ምን አለ? ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጅን ነብተሊሂ ፈጀዐልናሁ ሰሚዐን በሲራ። አላህ ስለ ራሱ ሲናገር ምን አለ? ወካነ አላሁ ሰሚዐን በሲራ፣ እኔ አምላካችሁ አላህ ሰሚና ተመልካች ነኝ አለ። ከዚያ ስለ አደም ሲናገር አደምንም ሰሚና ተመልካች አድርጌ ፈጠርኩት አለ። ያቸው አይደለ? ስለዚህ አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው። አላህ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው ማለት ነው። ይህ ታዲያ መመሳሰልን ያስይዛል ወይ? ላ። የስም መመሳሰል የባህሪን የማንነትን መመሳሰል አያሳይም። እኔ ለምሳሌ ጌታ ነህ ልባል እችላለሁ። ጌታ ነህ ይሉኛል ሰዎች። አምላክስ ምን ይባላል? ጌታ ነህ ይባላል አምላክ። እኔ ጌታ ነኝ እሱም ጌታ ነው እና እኩል ነን አንድ አይነት ነው ማለት ነው ጌትነታችን? ላ አይደለም። ይሄ የስም መገናኘት ይባላል፣ የማንነት መገናኘት አይደለም። ገብታችኋል? የአላህ መስማትና የአደም መስማት፣ የአላህ ማየትና የአደም ማየት በፍጹም የሚገናኝም አይደለም። የአደም ማየት የተገደበ ነው። እኔ ከዚህ ከግድግዳ በስተጀርባ ምን እንዳለ ማየት አልችልም። አላህ ስብሐነሁ ወተዓላ የእርሱ ማየት የተገደበ አይደለም። በፍጹም የሚገድበው ነገር የለም። ዓለም ላይ የምትፈጽመዋን ነገር ሁሉ ያያታል። ገብታችኋል? የአላህ ስብሐነሁ ወተዓላ መስማትና የአደም መስማትስ እሱም እንዲሁ የስም መገናኘት እንጂ የማንነት መገናኘት አይደለም። እኔ ስሰማ ጊዜ ከግድግዳ በስተጀርባ ምን እንዳለ መስማት አልችልም፣ ሄጄ ዞሬ ካላየሁኝና ካልሰማ በስተቀር። ምናልባትም በአጠገብ የሚነጋገሩ ሰዎችን በሹክሹክታ ቢያወሩ ላልሰማቸው እችላለሁ። የአላህ መስማትስ የእርሱ መስማት ደግሞ የተገደበ አይደለም። ዓለም ላይ ያሉ ሰዎች በአንድ ሜዳ ላይ ቆመው ከአደም እስከ መጨረሻ ዘመን ያሉ ሰዎች በየራሳቸው ቋንቋ እንደፈለጉ ቢጮሁና ቢያወሩ ውል ሳትልበት የእያንዳንዳቸውን የሚሰማ የሆነ አምላክ ነው። ማስረጃ ስለራሱ ስለዚህ ባህሪው ሲናገር ቃለ ሱብሓነሁ ወተዓላ ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይሊ ወሳሪቡን ቢነሃር። ከእናንተ ንግግሩን በገሃድ የተናገረ ወይንም በድብቅ በሚስጢር የተናገረ ለእኔ እኩል ነው አለ። ከእናንተ በቀን በፀሐይ ጠራራ የሰራና በድቅድቅ ጨለማ የሰራ ለእኔ እኩል ነው አለ። አያርለ ለእኛ ግን እኩል አይደለም። እኔ በጨለማ የሚሰራን ሰው ሂጄ ቀርቤ ካላየሁት በስተቀር ምን እንደሚሰራ ላውቅ አልችልም። ከሩቅ ጨለማ ይጋርደኛል፣ ይገድበኛል። አላህ ስብሐነሁ ወተዓላ ለሚገድበኝ ነገር የለም፣ ሁሉንም ለእኔ እኩል ነው አለ። በጨለማ ሰራህ በቀን ለእኔ ያው ነው አለ። አያችሁ? እና ይህን ይመስላል። ልቀጥልላችሁ ሐዲሱን። ስለዚህ አላህ በባህሪው ፈጠረው ማለት ነው። እና ሱራ ማለት ባህሪ ማለት ነው። ቅርጽ በሚልም ይመጣል። ነገር ግን እዚህ ቦታ ላይ ባህሪ ነው። አላህ በሌላም ቦታ ላይ ሱራ የሚለውን ነቢ ሰለላሁ ዐለይሂ ወሰለም ባህሪ በሚል ይናገሩታል። ለምሳሌ አወል ዙምረትን ተድኹሉ ልጀና ዐላ ሱረት ልቀመር ለይለት ልበድር አሉ ነቢ ሰለላሁ ዐለይሂ ወሰለም። መጀመሪያ ወደ ገነት የሚገቡት የገነት ሰዎች ጭፍሮች በበድር ጨረቃ ቅርጽ ሆኖ ይገባሉ አሉ። በድር ጨረቃ ማለት ጨረቃ መጀመሪያ ስትወጣ ትንሽና ትወጣለች። መካከል ላይ ደግሞ 13፣ 14፣ 15ኛው ቀን ላይ ሙሉ ትሆናለች። ክብ ሆና ትልቅዬ ትሆናለች። ከዚያስ በኋላ እያነሰች ትሄዳለች፣ እንደገና እየጠፋች ትሄዳለች። መካከል ላይ ያለው ያ በድር ይባላል። ያ የጨረቃ አይነት ገብቷችኋል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም መጀመሪያ ወደ ገነት የሚገቡ ሰዎችን በዚያ ገለጿቸው። ምን አሉ? አወል ዙምረትን የመጀመሪያዋ ጭፍራ ትድኹሉ ልጀና ወደ ገነት የምትገባዋ ጭፍራ አማኞች የድኹሉነ ዐላ ሱረት ልቀመር ሌለት ልበድር ልክ እንደ በድር ጨረቃ ቅርጽ ሆኖ ይገባሉ አሉ። ታዲያ ማለት እንደው ክብ ጨረቃ ሆኖ ይገባሉ ማለት ነው እንደ ልጆች? አይደለም። ምን ለማለት ነው? ሱራ ማለት በበድር ጨረቃ ባህሪ ሆነው ይገባሉ ማለት ነው። የሚያንጸባርቁና የሚያበሩ ለማለት ነው። ይህን የሚተረጉመው ማን ነው? ራሱ ቁርአንና ሐዲስ። አላህ በቁርአን ላይ ውጁህ የውመኢዚን ናዚራ አለ። ፊቶችም የዛኔ የገነት ሰዎች ያበራሉ አለ። ስለዚህ እንደ በድር ጨረቃ ያበሩ ሆነው ይገባሉ ለማለት እንጂ እንዳው በዛች ቅርጽ ሆነው ክብ ሆነው ይገባሉ ማለት አይደለም። ስለዚህ ሱራ ሲል እዚህም ቦታ ላይ የአላህ ስብሐነሁ ወተዓላ አደምን በባህሪው ፈጠረው ለማለት እንጂ በቅርጹ ፈጠረው ለማለት አይደለም ማለት ነው። እንቀጥል። ጡሉሁ 60 ዚራዕን ርዝመቱ 60 ክንድ ነው። የማን? የአደም ዓለይሂ ሰላም።
በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የጥሉሁ ሲቱነ ዚራዕን የሚለው ለአደም እንደሆነ ሲናገሩ ምን አሉ? የድኹሉ አህለል ጀነት ልጀና ዐላ ጡል አቢሂም አደም ጡሉሁም ሲቱነ ዚራዕን አሉ። የገነት ሰዎች ወደ ገነት ሲገቡ ይገባሉ በአዳም ቁመቱ ነው፣ ቁመታቸውም 60 ክንድ ብለው ተናገሩ። ስለዚህ ጡሉሁ ሲቱነ ዚራዕን አደምን 60 ክንድ አድርጎ አላህ ፈጠረው። ፈለማ ኸለቀሁ በፈጠረውም ጊዜ አደምን ቃለ አለው ኢዝሃብ ሂድ አደም ፈሰልም ዐላ ኡላኢከ ነፈር ሚነል መላኢካ ወደ እነዚያ ወደ መላእክት ጭፍሮች ሰላምታን አቅርብላቸው። ልብ በሉ ቅድም ምን ብሏቸዋል? አደም የሚባልን ሰው ፈጥራለሁኝ በምታዩት ጊዜ ስገዱለት ብሏቸዋል። አሁን ሊተያይ ነው። በቃ ያን ቁርአን ይሄ ነው የሚፈስርላችሁ። ገብታችኋል? በምታዩት ጊዜ ቀጥታ ስገዱለት ብሏቸዋል። ታዲያ ምን አደረጉ የሚለውን ልናየው ነው። አሁን ሄደው መላእክቶች ወደቁ እንደው ሰገዱለት ለማለት ነው በግንባራቸው ምናምን እኛ እንደምንሰግደው ላ እንደዛ አይደለም። እሺ በጉልበታቸው ውስጥ ተንበረከኩ ማለት ነው ላ አይደለም። እኔው ታዲያ ምን እንደሚሆን ሂድ አደም አለው አላህ አዘዘው። ፈዘሀበ አደም አሉ ነብዩ ሰለላሁ ዐለይሂ ወሰለም አደምም ሄደ። ከዚያስ አላህ ሱብሓነሁ ወተዓላ ምን አለው? ኢዝሀብ ሂድ ፈሰልም ዐላ ኡላኢከ ነፈር ሚነል መላኢካ ወደ እነዚያ ወደ መላእክት ጭፍሮች ሰላምታን አቅርብላቸው አሰላሙ አለይኩም በላቸው አለ። የሆነው ምንድነው? ስጁድ ተህያ የሰላምታ ስግደት ከማ ቃል አልኢማም ጠበሪ እስትናደን ዐላ ሃዛል ሐዲስ አልዓዚም በዚህ በሐዲስ ላይ በመመርኮዝ መላእክቶች ለአደም ያደረጉት ስግደት ይሄ ሶላት የምናምን ስግደት ሳይሆን የሰላምታ ስግደት ነው። ሰውን ሰላም ስትል አክብረህ ዝቅ የምትለው ይህ አሁን ለእኛ ይፈቀዳል ወይ? አይፈቀድም። ነገር ግን ያ መላእክቶች ለአደም እንዲያደርጉ ታዘው ነበር። እሺ እንቀጥል። ፈስተሚዕ ማ ዩሐዩነክ አለው አንተ ሰላምታ አቅርብላቸው የሚመልሱልህንም ሰላምታ ትሰማለህ፣ አዳም ትሰማ ነው። አያቸው አለ። ከዚያስ ፈዛሀብ አደምም ሄደ። ፈቃለ አሰላሙ አለይኩም ሰላሙ አለይኩም አላቸው። ሄዶ አደም ይወጣቸው። ፈቃሉ ወዐለይኩም ሰላም ወረሕመቱላህ ወዐለይኩም ሰላም ወረሕመቱላህ አሉት። አያቸው በቃ ይሄ ነው የሆነው። በዚህ ጊዜ የሰላምታ ስግደትን አደረጉ ብለው እነ ኢማም አልቁርጡቢ ተናገሩ። በዛቸው እንዲህ ዝቅ ብለው አሰላሙ አለይኩም ሰላም ብለው ሰላምታ ተለዋወጡ እንጂ እኛ እንደምናስበው ሂደው የሰገዱለት ምናምን አይነት ነገር አይደለም። ያለ አላህ እንጂ ለማንም አይደረግም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነሁ ላ ዩርከዑ ኢላ ሊላህ ለአላህ እንጂ ለማንም አይሰገድም ብለው ተናግረዋል። ከዛ ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈኩሉ መን የድኹሉል ጀና እያንዳንዱ ታዲያ ወደ ገነት የሚገባ ሁሉ የድኹል ዐላ ሱረት አደም በአደም ቅርጽ ሆኖ ይገባል አሉ። ያ ማለት 60 ክንድ ሆኖ ይገባል ማለት ነው። ገብታችኋል? ያ ነው። ፈለም የዘል ኸልቅ የንቁሱ በዕድ ሐታ አልአን ፍጥረታትም ከዚያን ጊዜ ከአዳም ጀምረው ተክለሰውነታቸው ከመቀነስ አልተወገደም እስካሁን ድረስ አሉ። አሁን ስንት ላይ ደርሰናል? 2 ሜትር የሚሞላ ሰው አለ እዚህ ዓለም ላይ የለም። እንዳላጭር ሆነዋል። አያችሁ አደምስ 30 ክንድ ነበር። ማነው 60 ክንድ ነበር። 30 ሜትር ማለት ነው። 30 ሜትር ሰዎች ኃጢአትን ባደረጉ ቁጥር በምድር ላይ ተክለ ሰውነታቸው እየቀነሰ መጣ። ብዙ ጊዜ ይህን ሐዲስ እነግራቸዋለሁ። ስለ አይሻ በተጠየቀ ጊዜ ለምን የ9 ዓመት ልጅ አገቡ ነብዩ ሰለላሁ ዐለይሂ ወሰለም ብለው ሲያነሱላቸው ይሄ ነው መልሱ። አንደኛው የሰው ልጅ ተክለ ሰውነት ከጊዜ ወደ ጊዜ እየቀነሰ መጥቶ ነው። የዛሬ 1447 ዓመት በፊት የነበረችው አይሻ አሁን ካለችው 9 ዓመት ጋር በፍጹም አትገናኝም። ገብቷቸዋል? ያው አደምን ስናየው ጊዜ 60 ክንድ ነበር። ሰዎች ከጊዜ በኋላ ኃጢአትን ባደረጉ ቁጥር ተክለ ሰውነታቸው እየቀነሰ መጥቶ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ይህን ግን የምታገኙት ኢስላም ላይ ብቻ ነው። በሌሎች መጽሐፍቶች ላይ አደም እንዲህ ያፈጣጠሩ እንደዚህ ነበር፣ ከዚያ እየቀነሰ መጣ በኃጢአታቸው ምክንያት ምናምን የሚል ወፋት ታገኝ። ይሄ ነው እና ስለዚህ የሐዲሱ ትርጓሜ ይሄ ነው። ጥያቄ ያላችሁ ቀጥሉ፣ የገባችሁ ሰዎች። እሺ ሁሱ እዚህ ልጠይቅ ወይስ ጠይቄ ነበረ በውስጥ ማለት ነው? ጠይቂ። ኦኬ እኔ ባለትዳር ነበርኩኝ እና ግን ያው ስላልተስማማን እኔ ፍች ጠይቄ ነበረ። እሱ ደግሞ እምቢ ብሎ ነበር። ከዛ እኔ ወደ ውጪ ወጣሁኝ። ከዛ እዚህ መጥቼ እዚህ ከመጣሁ በኋላ አንቺን ሳገባ ያወጣሁት ለአንቺ ያወጣሁትን ወጭ ምናምን ከመለሽ ኒካሽን አወርዳለሁ ፈታሻለሁ። ልጆች ሜት አድርጉ። የሚረብሽ ቦታ ያላችሁ ሰዎች ሜት አድርጉ። እሺ
እኔም ደግሞ ኦኬ ብዬ ብቻ አንተ ኒካውን አወርድልኝ እንጂ ምንም ችግር የለም ብዬ ያንን ማህር ወይም ለኔ ያወጣውን ወጭ እንድመለስለት አደረኩኝ። እኔ እዚህ ሁኜ ያው እዛ በሽማግሌ ፊት ምናምን እና ከዛ ያንን ተቀብሎ እኔ አልፈታሁም ሚስቴ ናት ምናምን አለ እና ይሄ እንዴት ይታያል? አምጪ ያለሽን የጠየቀሽንም ተቀብሎ አልፈታም ብሎ ሸመጠጥ አይደለ? ስኑ ጥያቄሽ። አዎ ይሄን ማድረግ አይገባም። አንድ ሰው በቃሉ መገኘት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በቃላቸው በመስፈርታቸው ይገኛሉ ብለው ተናግረዋል። ገብታችኋል? እንደዚያ ብለው ተናግረዋል። እንዳጠቃላይ ይሄን ያደረገ ሰው ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ አለበት፣ በቃሉ መገኘትም አለበት። ያ እና ያን አላደርግም ካለ አልፈታም ካለ ገንዘቡን ተቀብሎ ቀጥታ ወደ ሸሪዓ ፍርድ ቤት ሄደሽ ይሄን ነገር አመልክች። ከዛ ኒካሁን ያወርዱልሻል እነሱ። አይ እሺ፣ አመሰግናለሁ። ሰላም አለይኩም። ወራህመቱላሂ ወበረካቱ። አይ እሱ የአስር ሰላት ላይ ማለት አዛን ካለ በኋላ እስከ የቃም ድረስ ባለው ሰዓት ላይ የዛሬ ዓመት አካባቢ መሰለኝ ሱና አራት ረክዓ ሱና የሰገደ ሰው ብለህ ነበርና እንዴት ይታያል? ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ረሒመላሁ እምረአን ሰላ አርበዐን ቀብለ ልዐስር አሉ። ከዐስር በፊት 4 ረክዓ ለሰገደ ሰው አላህ ይዘንለት ብለዋል። ስለዚህ 2 4 መስገድ ትችላላችሁ። እርሳቸውም ራሳቸው ነቢ ሰለላሁ ዐለይሂ ወሰለም ይሰግዱ ነበር። ከዕለታት አንድ ቀን አለፋቸውና ከዐስር በኋላ በቀዷ መልክ ሰግደውታል። ይቻላል። እሺ ለምሳሌ አሁን የሐጅ ወቅት ነውና ያኔ እንዳውቅ ፈልጌ ነው እንድታብራራልኝ ነው። ካዕባ ለምንድን ነው የሚገለጠው? ግማሽ ጎኑ ይገለጣልና እና ደግሞ ሶላት ላይ ሲያሰግዱን አለ አይደለ የሆነ የተወሰነ ቦታ ላይ ክፍት ይተዋል፣ ካዕባ ቦታ ላይ ማለት ነው። እሺ የሚተንትኑ ልብሱ የሚቀየርበት ጊዜ ነው። ልብሱን ይቀይሩለታል በየዓመቱ ንጽህና መጠበቅ ስላለበት ከዚህ አንጻር እንጂ ከሌላ ከምንም አይደለም። ልብሱ ይቀየራል ከላይ ያለበሱበት ማለት ነው። ያ ነው። ሌላ ነገር ክፍተት የሚተውት ነገር የለም። ነገር ግን ክፍተት ራሱ እንትኑ ምንድነው? ይሄ ሂጅሩ ኢብራሂም ኢስማኤል አለይሂ ሰላም የገነባት የሆነች ወይንም ለእርሱ ተብላ የሆነች እናታችን ሀጀር አለይሂ ሰላም የኢብራሂም ኢስማኤል እናት ልጇን ኢስማኤልን ያስቀመጠችበት ቦታ ተብሎ ሂጅሩ ኢስማኤል አለ። ያ ስለሆነ ነው ክፍት የተተው የመሰላችሁ። ተትቶ ሳይሆን ከካዕባ አጠገብ አይተሻል፣ እንደዚህ በክብ እንደዚህ የተጋረደች ነገር ያቺ ቦታ ስላለች ነው። እሷ ላይ አይደለም፣ ሶላት ሲሰገድ ነው። ሶላት ላይ ማንኛውም ሶላት ላይ ሲሰገድ እኔ ባይኔ ስላየሁት ነው ማለት ነው። አሁን በቅርብ ማለት ነው። ክፍት ሶላት ሲሰገድ አለ አይደለ? መሀከል ላይ ፖሊሶች ወንዶቹ ናቸው ካዕባ ስር የሚሰግዱት፣ እኛ ተወዳ ነው እና እንደዚህ ያህል የተወሰነ ትንሽ ያየ ቦታ ላይ ሰግደው እስከሚጨርሱ ድረስ ክፍት ይሆናል። ለማንኛውም ኢማሙን ያኔ ለማወቅ ፈልጌ ነው እንጂ ለሌላ ነገር አይደለም። ለሌላ ነገር የሆነ እሷ አይደለም። አንተ ጉዳያችን እህት መጠየቅ ትችላላችሁ ረሳያችን ጥያቄ። ለማንኛውም እዚያ ቦታ ላይ ኢማሞችን ሊጠብቋቸው ዘንድ ፖሊሶቹ ክፍተት የሚያደርጉት ነገር ሊኖር ይችላል። ከኢስላም አንጻር ከሸሪዓ አንጻር ያንን ነገር አድርጎ የሚል ሳይሆን ወይንም ይሄን አታድርጎ የሚል ትዕዛዝ ሆኖ ሳይሆን ኢማሞቹ ላይ ማንኛውም ሰው ቅርብ ሆኖ ጥቃት እንዳያደርስባቸው ሲባል የዛኔ እነርሱን ለመጠበቅ ተብሎ የሚደረግ የሆነ ክፍተት ነው እንጂ ሌላ አይደለም። ሀይ መርሐባ። ሰላም አለይኩም። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጥያቄ እሺ፣ ጥያቄ ምንድን ነው? ስም አሁን ስም በማንኛውም ስም መጠራት
ይችላል ሙስሊም ሰው? ለምሳሌ አሁን የኔ ስም እንደሻው የሚል ሌላ ሁለተኛ እና ያ ሐራም አይሆንም ወይ? እንደሻው የሚሆነው አላህ ብቻ ነው ብሎኝ የሆነ ሰው እና ይሄንን ማብራሪያ በሰጠኝ ነበር። ችግር የለውም። ያን እስካልታሰበበት ድረስ ችግር የለውም። ዝም በላቸው። እሺ እኔ አሻኝንም ልሰራ ልጅ ብለህ አምነህ ከሆነ ይሄንን ስም እየተጠቀምክ ያለው እሱ ስህተት ነው። አንተ ደግሞ እንደዛ ብለህ ስለዚህ እንዳሻው የሚለው ስም ችግር አይኖረውም። ወደፊት ሸህ ከሆንክ ደግሞ ሸህ እንዳሻው ተብለህ ትጠራለህ ማለት ነው። ምናልባት ሸህ ከሆንክ ሸህ እንዳሻው ተብሎ ማዕረጉ ሸህ የሚለው ሲጨመር ሸህ እንዳሻ ይሆናል። እሺ ቴዎድሮስ ሰላም ሰላም፣ እንዴት ነው? አልሐምዱሊላህ። እሺ እኔ ጥያቄ ያለኝና ያው ጥያቄው ስለ ካዕባው ነው ማለት ነው። እሺ ካዕባ ምንድነው? በጥቁር ስታይሉ ጥቁር የሆነበት ሀጀር አልአስወድ ምናምን የሚባል ነገር አለ። ኢስቲላም የሚደረግ ነገር አለ። ስለዚህ ከአስለ ካዕባ ታሪክ ከምን ተንስቶ ነው? ምንድነው ካዕባ የሚባለው? ማን ነው? እስከምን ተንስቶ ነው? ስለዚህ እውነታውን ማወቅ ፈልጌ ነው። እሺ ካዕባ ምንድን ነው? ከመሰረቱ ከመጀመሪያ እስኪ እንነሳ። ያ መካ ላይ የሚገኘው አራት ማዕዘኑ ካዕባ ይባላል። ካዕባ ማለት እንደ ቋንቋ ቃሉ ትርጓሜው ማዕዘን፣ አራት ማዕዘን ማለት ነው። الذي هو مكعب አራት ማዕዘን ተደርጎ የተሰራ ለማለት ነው። ካዕባ ተብሎ ይጠራል። ምንድነው እርሱ ከተባለ መስጂድ ነው። ከመስጂዶች መካከል የመጀመሪያው መስጂድ ነው። አላህ በቁርአን ላይ መስጂድ አልሐራም እያለ የተከበረው መስጂድ እያለ ይጠራል። መስጂድ ደግሞ አምላክ የሚመለክበት ቤተ አምልኮ ማለት እንጂ ለዚያ ለቤቱ አምልኮ የሚሰራለት ነገር አይደለም። ገብታችኋል? ቤተ አምልኮ ማለት ነው መስጂድ ማለት። በዚያ ቦታ ላይ ሆነው ሰዎች አላህን የሚገዙበት ቦታ ነው ማለት ነው። ታዲያ ካዕባ አላህ በቁርአን ላይ ስለ እርሱ ሲናገር የመጀመሪያው ምድር ላይ የተሰራው ቤተ አምልኮ እርሱ ነው። ምንም አይነት ነገር ምድር ላይ ሳይሰራ በፊት መኖሪያም ቤት ይሁን መስጂድም ቢሆን ምንም ነገር ሳይሰራ በፊት ቀድሞ የተሰራው የመጀመሪያው ቤተ አምልኮ እርሱ ነው። አላህ ይህን ሲናገር በሱራ አሊ ዕምራን ላይ ይላል إن أول بيت وضع للناس للذي ببكة مباركا وهدى للعالمين ይላል። ለሰዎች መጀመሪያ የተሰራው ምድር ላይ ቤተ አምልኮ ያ በመካ ላይ የሚገኘው ነው እያለ ተናገረ። ወሁደ ሊልዓለሚን ለዓለማት ሰዎችም አቅጣጫ መምሪያ ሲናገረ ገብታችኋል። የተሰራበት ዓላማ ምንድነው? ሰዎች ወደ ተዘበራረቀ አቅጣጫ እንዳይሰግዱ ወደ አንድ አቅጣጫ ዞረው እንዲሰግዱ ዘንድ የተቀመጠ የሆነ አቅጣጫ ነው። አላህ በቁርአን ላይ አቅጣጫ ብዙ ቦታ ላይ ይጠራዋል። ፈወሊ ወጀሃከ ሸጥረል መስጂዲል ሐራም ይላል። በሌላ ቦታ ላይ በሱረቱል በቀራ ላይ ሶላትን በምትሰግድ ጊዜ ፊትህን ወደ እርሱ ወደ ቂብላ አቅጣጫ ዙረህ ወደ ካዕባ አቅጣጫ ዙረህ ስገድ ይላል። በሌላ ቦታ ላይ እዛው ወሐይሱማ ኩንቱም ፈወሉ ውጁሃኩም ሸጥረሁ አለ። የትኛውም ስፍራ ብትሆኑ ወደ እርሱ ወደ ካዕባ አቅጣጫ ዙራችሁ ስገዱ አለ። ስለዚህ አገልግሎቱ ምንድነው? አንደኛው የስግደት አቅጣጫ ይሆን ዘንድ ነው። ሁለተኛው ደግሞ አምስተኛውን የእስልምና መሰረት የሆነውን ሐጅን መፈጸሚያ ቦታ ነው። ከዓለም ሰዎች ተሰባስበው በአንድ ቦታ ያንን የአምላክን ትእዛዝ የሚፈጽሙበት ቦታ ነው። ታዲያ ይህን ካዕባ በአደም ዓለይሂ ሰላም የመጀመሪያው የሰራው እርሱ ነው። ምክንያቱም ለመጀመሪያ ጊዜ ምድር ላይ የተሰራው ቤተ አምልኮ እርሱ ነው ካለን አላህ መጀመሪያ ነብይ ተደርጎ የተላከው አካል ነውና የአምላክን ትእዛዝ ምድር ላይ የሚፈጽመው የሚሰራው የመጀመሪያው ነብይ ማን ነው ብለን ወደ ማወቅ እንሄዳለን። የመጀመሪያው ነብይ የአምላክን ትእዛዝ በምድር ላይ የሚፈጽመው አደም ዓለይሂ ሰላም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ? ሀል ካነ አደም ነቢይን ተብለው ተጠየቁ። ለመሆኑ አደም ነብይ ነበርን ሲባሉ ነዓም ካነ ነቢይን ሙከለማ አሉ። አሁን እዚያውም አላህ ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው ተናገሩ። ስለዚህ የመጀመሪያው ነብይ አደም ነው። የመጀመሪያው ቤተ አምልኮ ምድር ላይ የተሰራው የትኛው ነው ሲባሉ ማቀሱ ኢለ ነብይ ሰለላሁ ዐለይሂ ወሰለም ፈቂለ ለሁ ያ ረሱላላህ ማ ሁወ አወሉ መስጂድን ቡንየ ፊል አርድ፣ አንቱ የአላህ መልእክተኛ ሆይ ምድር ላይ የተሰራው የመጀመሪያው መስጂድ የትኛው ነው ሲባሉ
المسجد الحرام አሉ ያ የተከበረው መስጂድ ካዕባ ነው ብለው ተናገሩ። ይህ መስጂድ ነው ሌላ ነገር አይደለም እና የስግደት አቅጣጫ ነው ለሰዎች። ውስጡ ላይ አራት ማዕዘን ውስጥ ምን አለ ከተባለ ምንም ነገር የለም፣ ምሰሶዎች ብቻ ናቸው ያሉት። ያንን ቀጥ አድርገው ያዙት ማለት ነው። በዛ ውስጥ የሆነ የተለየ ነገር አለ ብሎ የሚያስብ ሰው ካለ ተሳስቷል። ከዚህ በፊት አንድ ክርስቲያን ልጅ ገብቶ ውስጡ ላይ የነብዩ መሐመድ ቀብር አለ ብሎ የጠየቀው ነገር አለ። ይታቻለ ላ የለም፣ እዛ ውስጥ ላይ የነብዩ ሰለላሁ ዐለይሂ ወሰለም ቀብር በፍጹም የለም። እና ያ ሁለት ቀርቷል። ሁለት አልመለስክልኝም። እስቲላምንም ለምሳሌ መቃሙ ኢብራሂም ቆመው ተየማን እየመጣው ወደ የማን በእጅ እስቲላም ይደረጋል። ሐጀር አልአስወድን ይስሙታል፣ እንትን ይላሉ፣ በእጃቸው ይዳብሱታል። ስለዚህ ይሄ ደግሞ ከምን ተይዞ ነው ማለት ነው? አምላክ በነብያት በኩል ያዘዘው ትእዛዝ ስለሆነ ነው። እንግዲህ አምልኮ ብሎ ማለት አምላክ በነብያት በኩል የሚያዝህን ትእዛዝ መፈጸም ነው። ያን የምታደርገው ከአላህ ስብሐነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል ስለታዘዝክ ነው። ለምንድን ነው የምንስመው ወይንም የምንሰላመተው እንደዚህ ብለን ነው? አንደኛ ከቻለ ሰውየው ሐጀሩል አስወድን መሳም ነው። ሁለተኛ ደግሞ ካልቻለ ችግር የለውም መሳም አይጠበቅበትም። በአየር ላይ በእጁ እንደዚህ ማመላከት ይችላል። ለምንድን ነው ያን የምታደርጉት ከተባለ ሊነቅተዲ ቢዛሊከ ነቢይ ዐለይሂ ሰላቱ ወሰላም በዚህ ስራችን ነብዩ ሰለላሁ ዐለይሂ ወሰለም ለመከተል አምላክ አላህ ስብሐነሁ ወተዓላ ምን አለ? ወተቢዑሁ ለዐለኩም ተህተዱን አለ። ትክክለኛውን መንገድ ታገኙ ዘንድ ሙሐመድን ተከተሉት አለ ሰለላሁ ዐለይሂ ወሰለም። እርሳቸውም የሐጅ ስነ ስርዓትን ሰርተው ካሳዩ በኋላ መጨረሻ ላይ ምን አሉ? ኹዙ ዐኒ መናሲከኩም አሉ። የሐጅ ስነ ስርዓታችሁን ከእኔ ያዙ ብለው ተናገሩ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሲስሙት ስላየን እንጂ የአምላክ በእርሳቸው በኩል ያዘዘውን ትእዛዝ ስለፈጽሙ ስላለን ስለምንፈጽም እንጂ ለድንጋዩ የተለየ የአምላክ ስልጣን ኑሮት አይደለም። ገብቷቸዋል አይደል? የአምላክ ስልጣን ይኖረዋል ብሎ ያሰበ ሰው ካለ ተሳስቷል። ምንም አይጠቅመንም አይጎዳንም እርሱ። ለዚህ ማስረጃ ዑመር ብን አልኸጣብ ረዲየላሁ ዐንሁ ሲናገር ምን አለ? ዑመር ብን አልኸጣብ በዘመኑ እያስተዳደረ ባለበት ጊዜ ከዕለታት አንድ ቀን ሰዎች ተሰባስበው በካዕባ ስር አያቸው። ለሐጀሩል አስወድ የተለየ አመለካከት እንደሌላቸው ሙስሊሞች ሊያስረዳቸው ዘንድ ዑመር ቀጥታ ወደ ሐጀሩል አስወድ ጋር ሄደ። ድምፁንም ከፍ አደረገና ምን አለ? ወላሂ እኒ አዕለሙ አነከ ሐጀሩን ላ ተዱሩ ወላ ተንፈዕ ወለውላ አኒ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ይቀቢሉከ ማ ቀበልቱከ አበዳ። በአላህ ስም እምላለሁኝ አንተ የማትጠቅም የማትጎዳ የሆንክ ግዑዝ ድንጋይን ከሆንክ እንደሆንክ አውቃለሁኝ አለ። ተመልከት፣ እኛ የማይጠቅም የማይጎዳ ብለን ካመነ አምላክ ቢሆን የአምላክ ኃይል አለው ብለን ብናምን ኖሮ እንደዛ አንለውም በፍጹም። ነገር ግን የማትጠቅም የማትጎዳ የሆንክ ድንጋይ እንደሆንክ አውቃለሁኝ አለ ዑመር። ከዚያስ ምን አለ? ታዲያ ለምንድን ነው የሚስሙት? ቀጥሎ ዑመር ይህን ሲመልስ ምን አለ? የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሐጅና ዑምራ ሲሰሩ ሲስሙህ ባላይ ኑሮ ባልሳምኩህ ነበር እኔ ራሱ ብሎ ተናገረ። እዚህ ለምንድን ነው የምንስመው? በዚያ ስራችን ነብዩ ሰለላሁ ዐለይሂ ወሰለምን ለመከተል ነው። አምላክ በነቢያት በኩል ያዘዘውን ትእዛዛት እንድንፈጽም አዘውናል። ኢስላም ማለት ያ ነው። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ማለት ነው። ለዚያ ነው። አይ አመሰግናለሁ። አሪፍ ነው። ድንጋዩስ ከጀነት ባለ ኡስታዞች ሰምቼ ነው። ይሄን ጨርስልኛል ወላጅ መርሐባ። አዎ ድንጋዩ ከጀነት ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐጀሩል አስወድ ነዘለ ሚነል ጀና ብለው ተናግረዋል። የት አድርገው? ሐጀሩል አስወድ ከገነት ነው የወረደው ብለው ተናግረዋል። ያ ነው። ኃጢአትን ያስተሰርያል ብላችሁ ታምናላችሁ ይላል ክፍሌ ኮሜንት ላይ። አዎ ኃጢአትን ያስተሰርያልና ይሰርያል ግን የተለያዩ ናቸው። ያስተሰርያል ካሉ በኋላ ምን ይላሉ? ኃጢአትን ይምራል ማለት ነው። ስለዚህ ኃጢአትን ከማረ አምላክ ነው ማለት ነው ይላሉ። ያስተሰርያል ትርጉም አልገባቸውም እነዚህ ሰዎች። ያስተሰርያል ማለት ይሰርያል ማለት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ይሰርያል ማለት በቀጥታ ያድንጋዩ ይምራል ኃጢአትን ማለት ነው። እንደዛ ደግሞ ብለን አናምንም። ነገር ግን ያስተሰርያል ማለት ያስምራል ማለት ነው። ያስምራል ማለት ምን ማለት ነው? አምላክ ይህን ትእዛዝ ስላዘዘን ይህን ትእዛዝ በመፈጸማችን ምክንያት የዛኔ አምላክ አላህ ሱብሓነሁ ወተዓላ ይምርልናል ማለት ነው። ቦታቸዋል አይደለ? ያ ነው። እሱ ብቻ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም አሁን የሚቀጥለው ቀን አለ ጾም፣ ዓረፋ ቀን ጾም የውም የዓረፋ ዩከፍሩ ሰነተ ልማዲያ አሉ ነቢ ሰለላሁ ዐለይሂ ወሰለም ወላቲያ። የዓረፋን ቀን መጾም ያለፈን የአንድ ዓመት ኃጢአት ያስተሰርያል አሉ። ጾሙ ያስተሰርያል፣
ያው ያስተሰርያል። ስለዚህ ጾሙን የማረልን ማለት ነው? ላ አይደለም። ማን ነው የማረው? አምላክ አላህ። ለምን? ይሄን ጾምን ትእዛዝ ስለ ጾምንና ስለታዘዘን። እሺ ሌላስ ምን እናንሳ? አጠቃላይ መልካም ስራዎች ሁሉ ኃጢአትን ያስተሰርያሉ። ማስረጃ ቃለ ሱብሓነሁ ወተዓላ ኢነል ሐሰናት ዩዝሂብነ ሰይአት። አላህ በሱራ ሁድ ላይ ሲናገር ምን አለ? መልካም ስራዎች ኃጢአትን ያስተሰርያሉ አለ። ኦኬ መልካም ስራዎች ሁሉ አምላክ ናቸው እያለ ነው? አይደለም። ታዲያ ማን ነው አምላክ? አላህ። ኃጢአትን የሚምረው ማን ነው? አላህ። ለምን ታዲያ በዚህ መልኩ ማረልን? አላህ ሱብሓነሁ ወተዓላ ያዘዘውን ትእዛዝ በመፈጸማችን ገባችኋል አይደል? ያ ስለዚህ ኢየሱስ ክርስቶስም ይሰርያል ሳይሆን የተባለው ያስተሰርያል ነው የተባለው። እናንተ ያስተሰርያል ስለተባለ አምላክ ነው ብለው ሄዱ። ይሰርያል ተብሎ ተገልጿል ወይ? ግን ለአንዲት ቦታ ወፍ የለም። ያስተሰርያል ነው የተባለው። ገብታችኋል አይደል? ያንንም ስልጣን ተሰጥቶን ነው። ገብታችኋል? ታዲያ ከኢየሱስ ክርስቶስ ውጭ ሌላ ያስተሰርያል የተባለው አለ ወይ? አዎ በደንብ አለ መጽሐፋቸው ላይ፣ ግን አያነቡትም። ካህናቶች በየዘመናታቸው ኃጢአትን ያስተሰርዩ ነበር። ከኢየሱስ ክርስቶስ ውጭ ኃጢአትን የሚያስተሰርዩ ካህናት ነፍ ነበሩ። ለምሳሌ ላሳያችሁ መጽሐፍ ቅዱስ ላይ ማንኛውም ካህን ኃጢአትን ያስተሰርያል፣ ብርቅ ነገር አይደለም። ላሳያችሁ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 26 ስቡንም ሁሉ እንደ ደህነት መስዋዕት ስብ በመሰዊያው ላይ ያቃጥለዋል፣ ካህኑም ኃጢአቱን ያስተሰርይለታል፣ እርሱም ይቅር ይባላል። አየህ፣ ይቅር ባዩ ሌላ ነው፣ የሚያስተሰርየው ሌላ ነው። ካህኑ ያስተሰርያል፣ አዲስ ነገር አይደለም። ኢየሱስን በዘመኑ ያስተሰርያል ኃጢአትን ስለተባለ አምላክን ይምራል ማለት ነው። ለተረከቡ ኃጢአትን ይምራል ማለት ነው። ለአንደዛ አይደለም። ያስተሰርያል ማለት ከአምላክ ዘንድ እንዲማርለት ያደርግለታል ማለት ነው። ገቶች አለ አይደለ? ያ የአምላክ ትእዛዝ ስለሆነ። እሺ አሁን እኔ የምጠይቅህን ጥያቄ በደንብ ከመለስክልኝ እንግዲህ እስልምና ትክክለኛው መሆኑን አረጋግጣለሁ ማለት ነው። አሁን ከቁርአን ማፈረጥና ፊል ኪታብ የሚል አለ። እንግዲህ ይሄ ማለት ቁርአኑ እንደሚለው ማንም ነገር የለም፣ ሁሉም ነገር ቁርአን ውስጥ ይጠቃለላል። ስለ ደጃል የሚያወራ ደግሞ ቁርአን ውስጥ የለም። ደጃል ብሎ ቁርአንም የለም። ቁርአኑ ደግሞ ሁሉም አለ እያለ ነው። ይሄ እንዴት ነው የሚታየው እንደ እስልምና? ደጃል በቁርአን ውስጥ አለ። አዳምጥ። እሺ ለመሆኑ ደጃል በሐዲስ ብቻ ነው የተጠቀሰው? በቁርአን ውስጥ የት አለ ብሎ ይጠይቋቸዋል። አለ በደንብ። ቁርአን ምንድን ነው? በመጀመሪያ መልእክቱን ማወቅ አለብን። ቁርአን ጥቅላዊ የሆነ መልእክት ነው የያዘው። ገብቷቸዋል አይደለ? ጥቅላዊ መልእክትን ነው የያዘው። ደጃል ሐዲስ ላይ ተጠቅሷል በስም። ነገር ግን የደጃል ስራ ምንድን ነው ልጆች? ፊትና ፈተና ነው አይደለ? በምን ላይ? በሰዎች ላይ የሚጋረጥ የሆነ ፈተና ነው። ታዲያ አላህ ስብሓነሁ ወተዓላ ይሄን ጠቅሷል ወይ? አዎ ቃለ ስብሓነሁ ወተዓላ አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን ወለቀድ ፈተና አለዚነ ሚን ቀብሊሂም ፈለያዕለመነ አላሁ አለዚነ ሰደቁ ወለያዕለመነ አልካዚቢን። አላህ ቃል በቃል በቁርአን ላይ ምን አለ? አሊፍ ላም ሚም ካለ በኋላ አሐሲበ ናስ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ሰዎች ለመሆኑ አምነናል ብለው ሳይፈተኑ የሚተው ይመስላችኋል? ይሄን ያስባሉን? ላ ወለቀድ ፈተና አለዚነ ሚን ቀብሊሂም፣ በእርግጥም ከእነርሱ በፊት ያሉ ሰዎችን ፈትኛለሁኝ። ስለዚህ አላህ ስብሓነሁ ወተዓላ ጥቅላዊ የሆነ ንግግር በቁርአን ላይ ይናገራል። ምን ብሎ? ፈተናን በሰዎች ላይ አመጣለሁ እፈትናቸዋለሁ ብሎ ተናግሯል። አላህ በዚያው በቁርአን ላይ ምን አለ? ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም። ሙሐመድ ሆይ ይህን ቁርአንን ወደ አንተ ያወረድኩለህ የተወረደውን ራሱን ቁርአንን ለሰዎች ልታብራራላቸውና ልትገልጽላቸው ነው አለ። ማነው ይሄን ያለው? ቁርአን። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ይህን ጥቅላዊ ንግግር መጀመሪያ የነገርኩህን ፈተና የተባለውን አላህ ባዘዛቸው ትእዛዝ መሰረት በቁርአን ላይ አብራሩት። ሐዲስ ላይ ከፈተናዎቹ መካከል አንደኛው ደጃል ነው አሉ። ከዚያም ሶላትን በምትሰግዱ ጊዜ አላሁመ ኢኒ አዑዙ ቢከ ሚን ፍትነቲል መሲሕ ደጃል ብላችሁ ከአላህ በአላህ ተጠበቁ አሉ። አምላካችን አላህ ሆይ ከሐሰተኛው ክርስቶስ ፈተና ወይንም ከደጃል ፈተና በአንተ እንጠበቃለን በሉ። ምን አሉት? የደጃልን ስራ
ፈተና አሉት። አላህ በቁርአን ላይ ምን አለ? ፈተና ብሎ ይገልጻል። ቁርአን ጥቅላዊ የሆነ መልእክት ነው። ያንን ደግሞ አላህ ስብሐነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም አብራራ አላቸው። ታዲያ ማብራሪያ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ከራሳቸው ነው ወይ የሚያብራሩት? ላ አይደለም። ከማን ነው? ከአላህ በሆነ ምሪት ነው ያንን የሚያብራሩት። السنة هي الوحي الثاني وهي من الله سبحانه وتعالى لأن النبي صلى الله عليه وسلم لا ينطق عن الهوى إن هو إلا وحي يوحى كما أخبر بذلك الرب سبحانه وتعالى في كتابه في سورة النجم. النبي صلى الله عليه وسلم يتناقروا الحديث بزسوا يحسبوا كراساتهم من جت يتناقروا يمسلوا لا يدل حديث كالله سبحانه وتعالى زندنا. سالم بن عطية يتبارك تلاقوا النبي صلى الله عليه وسلم صحابة سيناقر من على كان جبريل عليه السلام ينزل بالسنة على النبي صلى الله عليه وسلم كما ينزل بالقرآن. حسن بن عطية من على ملاك جبريل لنبي صلى الله عليه وسلم قرآن سيورد الله شون نبر كله حديث لم يورد الله شون نبر بلو تناقر. النبي صلى الله عليه وسلم راسه من على أوتيت القرآن ومثله معه قرآن تسدهن كأرسم قار يأرسون أمسايانو حديثا يا قرآن أمسايا بلو قال سوتان كمن أنصارنا أمسايانته لأنه وحي من الله سبحانه وتعالى ሁለቱም ከአላህ ስብሐነሁ ወተዓላ የሆኑ ግልጣታ መለኮት ስለሆኑ ቁርአንም ሐዲስም። ስለዚህ ብዙ ሰው ሐዲስን ከነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አመንጭተው የተናገሩት ይመስለዋል። ላ እርሳቸው በፍጹም አመንጭተው አይናገሩም። ነገር ግን ከአላህ ዘንድ እንደሆነ ራሱ አላህ መስክሮላቸዋል። ያ ነው ቴዎድሮስ። አሪፍ ነው ማለት ነው። አሁን ሱራውን ነገረኝን ሄጄ በአማርኛ ምቤ ነገ ደግሞ እመጣለሁ ማለት ነው። ሐሲበና ሱ ፊትና ነው ባልከው ነው። አሁን አንተ በተፍሲር እንግዲህ የሚባል ምስላለ ቀበላለሁ መሐመድ የሚተናገረው ነው ቀበላለሁ። ስለዚህ ምን ሱራ ላይ ነው በደንብ አንብቤው ተረድቼው እንድመጣ ማለት ነው። እሺ ያውና ሱረቱል አንከቡት ላይ ታገኛለህ ምዕራፍ 29 ከቁጥር 2 ጀምሮ እዚህ ጥቅላዊ ንግግር ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከፈተናዎቹ መካከል ለምሳሌ አሳየኝ ሲሆን ፊትና በዛ ነው የተሱል በደጃል ተፈስሯል የሚባለው ነገር እርግጠኛ እንደሆነ። አዎ ነብዩ ይወና እዚህ አላህ እዚህ ቦታ ላይ ምን ይላል? ቁጥር 2 ይታያል። ሰዎቹ አምነናል በማለታቸው ብቻ እነሱ ሳይፈተኑ የሚተው መሆናቸውን ጠረጠሩን? እነዚያንም ከእነርሱ በፊት የነበሩትን በእርግጥ ፈትነናል፣ እነዚያንም